أين أسفلت لا يوتو كيف يعمل قديني النبي صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد بلوان من أحدث في أمرنا هذا ما ليس منه فهو رد بلوان وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار بلوان عليه الصلاة والسلام ይሄም ዳንድ ይያዛል ሁለተኛው ደግሞ لعن الله من آوى محدثا ብለዋል ደግሞ እዛም ያዘጋጁትን ሳይሆን ደግሞ እዛ ላይ ትብብር የሚያደርጉና ሽፋን የሚሰጡ ሰዎች ደግሞ የተረገሙ ይሆናሉ ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን የሚሸፋፍና ለቢድዓ ጋሻ የሚሆንና ሽፋን የሚሆን አላህ ይርገመው ብለዋል عليه الصلاة والسلام ሌላኛው ሙንከር የሚሆነው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ መቀማመጥን ከልክለዋል በተለይ ዋና መንገድን ዘግቶ ሰው አላፊ አግዳሚ የሚቸገርበት ደረጃ ማድረስ حرام ነው لا يجوز ማንንም ሰው የሚለው ጉዳይ አይደለም አቅል ሰው አይለውም አይደለም فضلا عن العالم አቅል አይምሮ ጤነኛ የሆነ ሰው አይለውም ችግርተኛ ለሚቸኩላለ በሽተኛ ለብዙ ጉዳዮች አሉ ይሄ ሁላ መንገድ ይዘጋል ለማን እኛ አንድነታችንን ለማሳየት የምን አንድነትን ተሳየው የምን አንድነት ነው የምታሳየው አሳምቡሳ አደባባይ ላይ ስላፈጠርክና ችግርተኛ ተፈናቃይ አደባባይ ላይ ሚዲያ ላይ ወርቆ ሌላ እምነት ተከታይ ራሱ እየረዳው አንተ በፈለከው መኪና እንደፈለክ ጠግበህ ስለ ሄርክ ነው አንድነት ያሳየው አንድነት ያሳይ ሂድ የተቸገረ የተፈናቀለ የወደቀን ሂድና ብላ ሙስሊም ወንድም አይደል ከወለጋ የተፈናቀለው ከወሎ ከአማራ ክልል ከተለያዩ አካባቢዎች ከትግራይ ከየቦታ የወደቀ ስንት ምስኪን አለ አይደል አተበለም እንደዛን ሄደ ወይስ ካሜራ ያለበት ቦታ ላይ ነው አንድነትን የምታሳየው ብርቄም አንድነት ይሄ ነው አንደኛው ነገር ሌላኛው በጣም የታዘብኩት ነገር አለ ታውቃላችሁ ምን ታዘብኩኝ እነዚህ ፌመስ የሚባሉት ሚዲያ ላይ የሚታወቁ ሰዎች ግርግር ያለበት ቦታ ላይ እንደዚህ መገኘት ይወዳሉ አንዳንድ ጊዜ መተው በሽርክ ላይ خذ بيدي يا رسول الله የሚለው ላይ ጭንቅላታቸው ሲዘዙ ታገኛቸዋላችሁ ሲሳደብ ዘርን ሲሳደብ ምን ሲሆን ምንም ቢሆን እኮ ለእምነቱ ይቆማል ይባላል ከዛ ይመጣና ለእምነቱ እኮ እየቆመ አይደለም እንደዛ መጥቶ ዲን ውስጥ ገብቶ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ያሉት ንግግር እየጸደቀበት ነው እሱ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም وينطق فيه الرويبضة ያሉበት ማለት ነው يعني يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويخون فيها الأمين كربها وينطق فيه الرويبضة حتى يقروا سوج النزه في مسوج من ناقروا بدين قد تكلار لهم سيبال أواكيوش نسمع شيء بدين قد من ناقروا سوج نسمع شيء النزه سلا دين من ما يقول سوج تواكي مثل ميديا سلا شو كان نصنع كسبنا ثمية جيد نبياتين يعرفون نقدر ما عرفوا وش تاموش شو نثني عم يدرجوا بات أجبر باروش تامين يم يدرجوا بات تامينوش أجبر بار ميبارو بات ونثنيوش وش تام ميبارو بات وش تاموش شو نثني ميبارو بات كان روي بداوش يناقر الله صحابوች ምን አላቸው መርወ ቢዛ ረሱላህ ሩወይ ቢዛ እነማን ናቸው ወይም ደግሞ ምንድናቸው ወስጠይቁ رجل تافه سفيه تافه ውዳቂ ሰፊህ ቆሻሻ ውዳቂ የሆነ ሰው ማህበረሰብን እምነትን ወክሎ ሲናገር ታገኘዋለህ ምንም ስለኛ ያቀ ይሄ የመልቂያ ምልክት እንጂ ይሄ ፌምስ ያላችሁት እቺ ፌምስ ያላችኋት ለዲኗ አዝና አይደለም ወይም ለዲኑ አስባ አይደለም ምክንያቱም የሚያገናኙላችሁ የሆነ ኸምር የሚጠጣ ሰሃቢ ነበረ ነብያችን ሰለላሁ ዐለይሂ ወሰለም ሱቁ አላህና መልእክተኛን ይወዳላሉ የሚለው ጋር ያገናኛሉ ያ ሰሃቢ ነብዩን ተከተለ እንጂ ነብዩ ያላዘዙትን ነው እንደ ነብያችን ሰሃቦችን ቀደም ብሎ ዲን አልሸራዕም አልደነገገም በዲን ጉዳይ ጥልቅ ብሎ እንደፈለገ አልተናገረም ያሁን እኮ ከዲን ውጭም በሆነ ጉዳይ ላይ በዘርም ጉዳይ ላይ እንደፈለጉ ያሽቃሉ በዲን ውስጥም ገብተው እንደፈለጉ ይናገራሉ አረ ይሄ ነገር ዲን ይخالፋል ተው ሲባሉ ዝም በል ተከታዮቻቸው ራሱ ዝም በል አትናገሩ ምንም ቢሆን እኮ ምንም አታይ ለዲኑ እኮ ቆማለች እኮ ይባላል በርቀም ለዲን መቆም ስለዚህ እነዚህ ፌሚሶች የሚባሉትን ትንሽ ገርሞኛል እነዚህ ይሄ ሐረካቸውን የሚያደርጉት እንቅስቃሴ ሁሉ ይገርመኛል ደግሞ አንዳንድ የሚገርመኝ ነገር አለ እስልምናን ረዳው በሚል ስም ወይም ለእስልምና እገዛ ያደረጉ መስሏቸው ሸሪዓ ውስጥ ያለ ነገር ለመካድ የሚፈልጉ ወንድሞች አሉ እህቶችም አሉ ልብ በሉ አስተውሉ አላህ ፊት ትቆማላችሁ እንዲህ ወላሂ አላህ ፊት ትቆማላችሁ በተለይ ንጽጽር ላይ የምትሰሩ ሰዎች በዲን ጉዳይ ላይ አላህ በቁርአን ላይ ያጸደቀን መልእክተኛው በሐዲስ ላይ ያጸደቁትን ነገራቶችን ክርክር ለማሸነፍ ብላችሁ የምትክዱ እቅሲሙ ቢላህ
تسألون أمام الله يوم القيامة. الله في نجا لتتيقون من تقومت أستوصل الشنقة الله في قوماتكم ستتيقوا يزانجزي ملسي تفاجوها. الله سبحانه وتعالى حقا بحقنته ياسين من صنابت يادرجن باطل تاساينا يمنرقው يمنتنققው ያድርገን اللهم آمين. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድም እህቶቼ የጎዳና ላይ ኢፍጣር እየተባለ የሚደረገው ነገር አንደኛ ደረጃ ቢድዓ ነው። ሁለተኛ ደረጃ ሙንከር ነው። ሙንከር ነው፣ ሊወገዝ የሚገባ ነገር ነው፣ የተከለከለ ነገር ነው። አንደኛ ቢድዓ የሚሆንበት አምርን ተዓቡድይ ነው፣ ዒባዳን የሚፈጸመው በዚህ ጉዳይ ላይ። ዒባዳ ሲፈጸም ደግሞ መውሊድ ቢድዓ ነው፣ ተሰብስቦ ምስኪን እናበላለን ሲሉ አህባሽና ሱፊዮችም ሆነ ሌሎች መሰሎቻቸው ቢድዓ ነው ብሎ ፊት ለፊት ቆሙ። ይህንኛውም ደግሞ ምስኪን የቲም እናስፈጥራለን ሲባል ሆነ ቦታዎች ከተለያዩ አካባቢዎች በተለያዩ ዘረኝነትና በተለያዩ ጦርነት ምክንያት ተፈናቅለው የወደቁትን ዘወር ብሎ የሚያያቸው የለም። አሳንጉሳ ይራጫሉ ሚዲያ ላይ እንትን አደባባይ ላይ እና አስፋልት ላይ ወጥተው كيف ያመጣችሁት ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا فهو رد ብለዋል። من احدث في امرنا هذا ما ليس منه فهو رد ብለዋል። وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار ብለዋል عليه الصلاة والسلام። ይሄም ዳንድ ይያዛል። ሁለተኛው ደግሞ لعن الله من آوى محدثا ብለዋል። ደግሞ እዛ የሚያዘጋጁትን ሳይሆን ደግሞ እዛ ላይ ትብብር የሚያደርጉና ሽፋን የሚሰጡ ሰዎች ደግሞ የተረገሙ ይሆናሉ። ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን የሚሸፋፍና ለቢድዓ ጋሻ የሚሆንና ሽፋን የሚሆን አላህ ይርገመው ብለዋል አለይሂ ሰላቱ ወሰላም። ሌላኛው ሙንከር የሚሆነው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ መቀማመጥን ከልክለዋል። በተለይ ዋና መንገድን ዘግቶ ሰው አላፊ አግዳሚ የሚቸገርበት ደረጃ ማድረስ ሐራም ነው፣ ላ የጁዝ። ማንም ሰው የሚለው ጉዳይ አይደለም፣ አቅል ሰው አይለውም አይደለም። ፈضلا عن العالم አቅል